ከዚህ ሀገር ልወጣ ነውና ብቻዋን ተጋ እንዲሆን ነበር የፈለኩት። ማለት የሚሄድበት አካባቢ ለሱ ላይ መቻው ስለሚችል አየሩም ወይዘሩም ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። ሩታ ዛሬ የለቀቀችው ቪዲዮ እጅግ በጣም ሰዎችን አወዛግቧል። ምክንያቱም ሩታ በገዛ ፈቃዷ ልጇን ከሰጠች በኋላ አብርሃም ልጁን አልመልስም ብሎ ወይንም የሆነ ነገር ቢመጣ ለተመልካች ወጥታ ልጅን አልሰጠኝ አለ ብላ ማለት አትችልም። ስለዚህ አሁን ባለው ሁኔታ አንፃር በርግጥ ከሁሉም በላይ አባቱ ጋር ቢሆን የተሻለ ነው ብላ ልታስብ ትችላለች። ግን ደግሞ እዛ ጋር የሷ ቅኔ የሆነች ወይም የሷ ተቃራኒ የሆነች ሄርሜላ ያለችበት ቤት ስለሆነ ልጁን የሚወስደው በምን ሚዛን አስበሽው ነው አንተ ጋር ቢሆን ይሻላል ብለሽ ያልሽው? ስለዚህ ሌላ ነገር ደግሞ አምጥተሽ በህይወትሽ ላይ በኋላ ደግሞ ያዙ ልቀቁኝ እንዳትዪ ሩታ፣ እኔ እወድሻለሁ አከብርሻለሁ፣ ግን ደግሞ አንዳንዴ ደግሞ ስህተት የሆኑ ነገሮች አሉ። ምክንያቱም መንግስት ወይም ፖሊስ ሰጥቶሻል፣ ህግ ሰጥቶሻል፣ መጥቶ መጠየቅ ብቻ ነው የሚችለው። በፍቃድ ብትሰጪውም በኋላ ግን የልጅ አልፈልግም አልመልስልሽም ሊልሽ ይችላል። ስለዚህ አሁን ካለው አንፃር በቃ ልጁ ከኔ ጋር ይሁን አንቺ ነሽ ፈቅደሽ የሰጠሽኝ ስለሚል ሁሉም ሰው ደግሞ ለሱ ነው የሚፈርድለት። ስለዚህ ሩታ ይሄን ነገር በደንብ አስቢበት። በጭራሽ ለአብረሽ ልጅሽን መስጠት የለብሽም ብዬ አስባለሁ። ጊዜ ከዚህ ሀገር ልወጣ ነውና ብቻዋን ተጋ እንዲሆን ነበር የፈለኩት። ማለት የሚሄድበት አካባቢ ለሱ ላይ መቻው ስለሚችል አየሩም ወይዘሩም ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንዲሆን ነበር የፈለኩት። ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማቆጣ ታሪክ የለም። ገባሽ? ስለዚህ አሁን ያሞነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰብተሽ ለመሄድ አማራጭ ልሆን አልችልም። በምንም አይነት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያትሽን እዛው ራስሽ ጋር ይቆይና ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ በዚህ ታይም እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ። ሰላም